ዳኒ ከዚህ ቤት ትወጣላችሁ። ምንም አይነት ጊዜ የላችሁ። ማናችሁም ብትሆኑ ከዚህ ቤት ትወጣላችሁ። ግን ምን ያሳዝነኛል መሰለሽ? አንቺ በጣም ታሳዝኛለሽ። አንቺ ራስሽ በጣም ታሳዝኝኛለሽ አለ ዳኒ ለትሁት። ትሁት ደግሞ እንዴ እኔን የማሳዝነው ቆይ ለምን ስትል ጠየቀችው። እሱም ለዚህ ቤት ለሰውየው ለሁሉም ዋጋ ከፍለሽ መጨረሻሽ መጣል ስለሆነ በጣም ታሳዝኝኛለሽ አለ ዳኒ ለትሁት ማለት ነው። ትሁት ደግሞ የምትለው ነገር ደግሞ ለአንተ ለራስህ ገብቶሃል ይገባሃል አለችው ማለት ነው። ግልጽ እኮ ነው ይሄ ቤት የቴና ሆኗል አላት እና እሷ ደግሞ እኔ እኮ አገር አለኝ ቤትም አለኝ ቤተሰቦች አሉኝ የተሻለ ነገር ፈልጌ የመጣሁኝ እንጂ ሌላ አይደለም እሱንም ደግሞ አሳክቻለሁ ሆኖልኛል አለችው ማለት ነው። እሱ ግን ምን አላት? ግን የተሻለ ነገር እኮ አላገኘሽም አላት ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። ዛሬ እንግዲህ ትሁት ድራማን እንመለከታለን ማለት ነው። እናንተ የሚጠበቅባችሁ ላይክ ማድረግ ነው። እና እንግዲህ ትሁትና ዳኒ የተፋጠጡ ነበረ እንደጀመርኩላችሁ እና ምንም ነገር እኮ አላገኘሽም ትሁትዬ፣ ምንም ያገኘሽው ነገር የለም። ይሄንንም ቢሆን ደግሞ በድርቅናሽ ነው ያገኘሽው። ሌላ ግን እንደው አገኘሁት የምትይው የምትኩራሪበት ያገኘሽው ነገር የለም ይላታል ዳኒ። የተሻለ ማግኘት የሚጠላ የለም፣ ነገር ግን እኔም የተሻለ ንጹህ አግኝቻለሁ ትለዋለች። ያም ደግሞ ሰው ለፍቶ ያገኘው ገንዘብ ንጹህ ነው። ስለዚህ ነው እና ዞሮ ዞሮ አትሳሳች፣ ንጹህ የሚሆን ቆሸሸ ሁሉም ይገዛል ይላታል። ያ ማለት እንግዲህ እሱ ገንዘብ የሚያገኘው በንጽህና አይደለም በቆሸሸ መልኩ ነው። ሲጀመር አያገኝም። ግን እንበልና ቢያገኝ እንበልና ትሁት ቲና ብታገኝ ቤቱ ትሩ ቢሆን የቆሸሸ ነው። ለምን? ገንዘቧ ስላልሆነ፣ ለምን? ስላለፋችበት። ለዛ ነው ትሁት ምን አለችው? የኔ ገንዘብ ንጹህ ነው፣ ምክንያቱም ላቧን ጠብ አድርጋ ነው የምታገኘው። የእሱ ግን ከቲና የሚቀበለው ገንዘብ ግን ንጹህ አይደለም። ሳይፈልግ ያልሆነ ነገር ውስጥ እየገባ ነው እያገኘ ያለው እና እሷ ግን ብዙ ነገር ልታስረዳው ሞክራለች። እሱ ምንድን እስኪ እስካሁን ከቲና ስንት ገንዘብ ወሰድክ ትለዋለች። አላቅም ግን ብዙ ነው ይላል ማለት ነው። እና ከዛ ሁሉ ያስከዋለ ስትለው ጊዜ የለም። ስለዚህ ምንም አሁንም ነገ ግን ይኖራል አለ ማለትም ያው ተስፋ ስላደረገ የቤቱን ጉዳይ ማለት ነው። በነገራችን ላይ የቤቱ ጉዳይ እንኳንም ውሸት ሆነ እንጂ እውነቱን እንኳን ቢቀበል የትናንቱን ያልቆጠበ የነገሩንም አይቆጥበውም እና በጣም የሚያሳዝን ነው ማለት ነው። ከዛ ከካሌብ ጋር ይሄድና እቴ እስካሁን አልደወለችም ወይ ይለዋል ማለት ነው። እሷ አልደወለችም፣ እኔ እኮ ስደውል ስልኳ አይሰራም ይላል ዳኒ። ካሌብ ደግሞ በቃ ተው አትሞክርላት፣ አውቆ የተኛ ቢቀሰቅሱት አይሰማም፣ ለምን ትደክማለህ ይለዋል። እንዴ ካሌብ ግን እንዴት ነው የማትደዋወሉት? እንዴ ባልና ሚስት አይደላችሁ እንዴ ይለዋል። እና ይጠይቀዋል፣ ያጣራዋል። እሱም ደግሞ እሷ የተወችውን ትዳር እኔ ምን ላድርግላትኝ፣ አውቆ የተኛ ቢቀሰቅሱት አይሰማም። ስለዚህ ራሷ እስክትመጣ እህት ደግሞ እንደዚህ ያደርጋታል። አንዳንዴ ስትደሰት ትጠፋለች፣ አንዳንዴ ስትከፋ ትጠፋለች። ስለዚህ እስክትመጣ መጠበቅ ነው ይለዋል ማለት ነው። እና ወደ በኋላ ላይም ደግሞ ምንድነው እንዴ ታዲያ አሁን እሺ ስትመጣ ምንድነው የምታደርጉት ሲለው ጊዜ አላቅም፣ ግን ፍቺ ቢሆን አሪፍ ነው። ምክንያቱም እንደፈለገች ወጣ እንደፈለገች የምትገባው እውነትም ነው። እንደፈለገች የትሞታ ዘላ የምትመጣ ከሆነ እቺ ሚስት ለመባል እኮ ብቁ አይደለችም። ስለዚህ ፍቺ ነው ይሏል። እንዴ ካሌብ እንደሱ እንዳታደርግ ይለዋል፣ ይፈራልና። ከዛ እሱም ደግሞ አይ እኔ እኮ አልወሰንኩም፣ ግን ሀሳብህን ስላልከኝ ሀሳቤን ነው የነገርኩ እንጂ ወሰንኩ አላልኩም ይለዋል። እና በዚህ መሃል ነው እንግዲህ ዳኒ ስልክ እያወራ ነበረ። ዳኒ ስልክ ያወራው ከማን ነው? ከፍቅረኛው ጋር ነው። ከፍቅረኛው ጋር ስልክ ሲያወራ ማናየው? ካሌብ አየው። ካሌብ ደግሞ ዋው እንዳወራርህ ከሆነ በጣም የምትወዳት ትመስላለህ ይለዋል ማለት ነው። ከዛ እሱም አዎ ወዳታለሁኝ ይለዋል። በቃ እሺ ለምን እኛ ጋር አታመጣትም ይለዋል። ሚስትም ደግሞ ማለትም እጮኛ እሷ ሚስት መሆን ትፈልጋለች። እሱ ደግሞ ያው ከቲና ገንዘብ ወስዶ ነው ሊያገባት የሚችለው። ቲና ደግሞ ቤቱን አገኘው ብላ ለማሻሻጥ እየተሯሯጠች ተሰውራለች። ዳኒ በዚህ መሃል በጣም ውጥንቅጥ ውስጥ ነው። ከዛ ጓደኛውን ደውሎ ሲጠራት የተሳካለት በቃ ገንዘቡን ያገኘ መስሏት ነበረ። ስትመጣ ግን ሰርፕራይዝ ነው የሆነችው። ለምን እዚህ ቤት ይዟት መጣ? እና አባባና ካሌብም አዩት። አባባ ምን አለው ለካሌብ? እችን ልጅ ማግባት አለብህ። አንደኛ በቀል ነው፣ ሁለተኛ ትዳር የምትፈልግ ሴት ናት። ያለ መገጣጠም ጉዳይ እኮ ነው። አሁን እችን የመሰለች ልጅ እንግዲህ ቤት ይጠሯታል፣ ቤት ይዟት መጥቷል ማለት ነው። ቤት ይዟት ከመጣ በኋላ ነው እንግዲህ
ሲያያት አባባ ልጅቱን ወዷታለኝ። አንደኛ ነገር ጥሩ ልጅ ናት፣ ሁለተኛ ነገር በቀል ነው ይላሉ አባባ። እንግዲህ አባባ ይሄንን ሲሉ በቀል ግን ማለት አልነበረባቸውም አባባ ልንል እንችላለን። ዞሮ ዞሮ ግን አባባ ብለዋል ማለት ነው። ማግባት አለብህ ይችን ልጅ። እንዴ አባዬ እየቀለድክ አይደለም አይደል? እኔ እየቀለድክ እየመሰለኝ ነው ይላል ካሌብ። እኔ እየቀለድኩ አይደለም ሲለው ካሌብ አባዬ እኔ ይሄንን ነገር አልፈልግም። እንዴት ነው የምታስበው? የሰው ሚስት እኮ ናትኝ፣ እንዴት ነው ማግባት ይላል ማለት ነው። አባባ ግን ማግባት አለብህ ብለው ነግረውታለኝ። ከዛ በኋላ ምንድነው የተፈጠረው? ድጋሜ ደግሞ ጅል ድጋሜ ይዟት መጣ ማለት ነው። ዳኒ ድጋሜ ይዟት መጣ። ጮኛውን ድጋሜ አዩዋት። ድጋሜ ሲያዩዋት ግን ዝም አላሉም አባባ። ዳኒን ልከው ልጅቷን አናግረዋታል፣ ልጅቷን አውርተዋታል። ካሌብንም ፍቃዱን ጠይቀውታል። ካሌብንም አውራት አንተ ብለውታል ማለት ነው። እና ልጅቷ ትንሽ ግን በጣም ስለምታፈቅረው ዳኒን ተናገረች ማለት ነው። ከወጡ በኋላ ግን እኔን አስወጥታችሁ ምንድነው ያወራችሁት ሲላት ጊዜ አይ ትዳር ጥሩ ነው ተጋቡ ብለዋል፣ ግን እሱ ካላገባሽ እኔ እድርሻለሁ ብለውኛል ስትለው ብሎ በጣም ነው የተናደደው ዳኒ። ፌክ እንደሚሰራ ገብቶታል እዚህ ጋር። በነገራችን ላይ ዳኒ እኮ ጎበዝ ነው ከበፊትም ማለት ይሄ ጭምልቅናው ኃጢአቱ ጥሩ አለመስራቱ ጥሩ አይደለም፣ ግን ደግሞ ቲናን ራሱ ምን ብሏት ነበረ? እንዴት ነው ግን ያመንሽው? እንዴት ነው ግን ቤታቸውን በስምሽ ሊያዞሩልሽ ያሰቡት? እንዴት አምነሽ ተቀበልሽ? እኔ ማመን አቅቶኛል። አንተ ደግሞ በደስታዬ ላይ ውሃ አትድፋበት። ምን ማለት ነው? እየሰጡኝ እያየ እያሳየው ወረቀቱን። አሁን ምንም ያንተን ሮሮ የምሰማበት ጊዜ አይደለም፣ ደስታዬን ማጣጣም እፈልጋለሁ ብላ መጠጥ ስትጠጣ ጭምር አስተውለናል። ዳኒ ልክ እንዳልሆነ ይሄ ነገር ግን እንዴት ግን አምነውሽ እያላት ነው አስሬ። አይ ካሌብ አያውቅም አባባ መስጠት ፈለጉ ሰጡኝ እያለች ነው ያነበረችው በዛ ሰዓትም። እና ዳኒ ለማስተዋል ይሞክራል። ዳኒ ይሄ ልክ አይደለም እንደዚህ ይላል። እሷ ግን አልሰማም በማለቷ ነው አብዛኛውንም ማለት ነው። እና የህልም እንጀራ የሆነባት የፌክ ቤት ተቀብላለች። ግን እርግጠኛ ይመስልሻል? እውነት ይመስልሻል ሲላት እንዴ እኔ ቲናን ማንም አያሳስተኝም፣ ማንም አያጭበረብረኝም፣ ቲና እኮ ነኝ እያለች ስትቀላመድ ነበረ ማለት ነው። እና እንግዲህ ፌክ ተሰርታለች፣ ፋውል ተሰርታለች። ቲና በሰው ህይወት ላይ እየቀለደች ነበረ። ለዛ ነው አሁንም ዳኒም የእጁን ያገኛል። ዳኒም ደግሞ ሚስቱን ይቀማል፣ እሱ የሰው ሚስት እንደቀማ እና ግን የሚወዳትን ሴት አውርቶ ሲጨርስ ካሌብ ሲያገኘው በጣም የምትወዳት ይመስላል በንግግር ሲለው አዎ እኔ ለእሷ ስል ክብሬን፣ ማንነቴን፣ ሁሉ ነገሬን ትቻለሁ ለእሷ ስል፣ እሷን ለማስደሰት ስል ይላል ማለት ነው። እና ለዛ ነው እንግዲህ እንደ ሁኔታ ከሆነ በጣም የምትወዳት ትመስላለህ። አየህ ዳኒ ሴት ልጅ ቤተሰብን ስታስተዋውቃት፣ የቅርብን ሰው ስታስተዋውቃት በጣም እርግጠኛ ትሆናለች፣ ወደ ፍቅርህም ይበልጥ ትጠጋለች ሲለው ጊዜ ነው እንግዲህ አስተዋውቃቸዋለሁ ብሎ ይዞ መጣ። ውጥንቅጥ ውስጥ ገባ ማለት ነው። ልጅቷ ታየች፣ አባባ አዩት። ስለዚህ አባባ ለበቀል ፈልገዋታን ይችን ልጅ። ለዛም ነው ድጋሜ ዳኒ በሌለበት የጠሯት ማለት ነው ልጅቷን። እና በመጀመሪያው አመጣጧ ግን አባባ ምን ብለዋል? ትዳር በረከት ነው ልጄ፣ ትዳር በረከት ነው። በጣም ትልቅ ነገር ካላሰባችሁ በስተቀር መጋባት፣ ጋብቻ፣ ትዳር በረከት ነው ብለዋል። ይህን ነገር በማለታቸው ደግሞ ኤደን ተናዳለች። ማለት የተናደደችው በእነሱ አይደለም። ልክ ሲወጡ አኮረፈችው ዳኒን እና እንዴ ምን ነው አስቀየሙሽ እንዴ ሲላት እነሱ አይደሉም ያስቀየሙ አንተ ነው ያስቀየምከኝ ብለዋለች። እውነት ለመናገር እሱ ነው ያስቀየማት። ለመሰላችሁ እሱ ነው ያስቀየማት ያልኩት እሱ ገንዘብ የሰው ሀቅ አስቡ እንግዲህ የሰው ላብ የሰው ቤት ተሰርቆ ከዛ ያልሆነ እሱም ደግሞ ቆሽሾ ነገር ስትሰማ ምንድን ነው የምትለው እንዴ? ከቴና ጋር ተጋትቼ ነው ያመጣሁት ቢል በመጀመሪያ አይመጣም አያገኝም። በመቀጠል እንደ ቢያገኝ ራሱ በዚህ መልኩ ነው ያመጣሁት ቢላት የምትቀበለው ይመስላችኋል? አትቀበለውም። እና ለዛ ነው በጣም እየሰለቸውኝ ነው፣ በጣም እየደበረኝ ነው ይላታል። እና ሁሌ ትንሽ ጊዜ ነው የሚላት። እንዴ አንተ ቆይ አንተ ጋር ትንሽ ጊዜ ማለት ምን ማለት ነው? ብዙ አመት ከሆነ ይሄ ትንሽ ጊዜ መድረሻውን አፈቀኝ ብላ በጣም ትናደድበታለች። እና አሁን እኮ ሁሉም ነገር አልቋል ሲላትም ደግሞ አልቋል የሚለው ቃል ማለቂያውን አፈቀኝ ትላለች። እና እውነቷንም ነው። አሁን እንግዲህ አልቋል ያለው የትኛውን ነው ከተባለ
ቲና ኦልሬዲ ቤት ተቀብላለች። ቤቱ በእጇ ሆኗል። ስለዚህ መቼስ ብቻዋን አትበላም፣ ብቻዋን ጥላኝ አትበላም ብሎ አስቦ ነበረ። በኋላ ላይ ግን ሲያስቡ ሲደውል አይሰራም ስልኳ፣ ሲደውል አይሰራም፣ ሲደውል እና ወይኔ በቃ ቤት ብቻዋን ልትበላ ነው ይላል ማለት ነው። ትሁት ፊት እንደዛ ይላል። ትሁት ደግሞ እንደ አንተ ልጅ አመረርክ እንዴ? የምር መስሎ ነው እንዴ ትለዋለች። በነገራችን ላይ ትሁት እውነቱን ልትነግረው እኮ ጫፍ አደርሳለታለች። እሱ አልገባዋል እንጂ የቲና የህልም እንጀራ ነው፣ የህልም እንጀራ ነው እኮ የህልም እንጀራ ነው ይሄ ቤት ለቲና የህልም እንጀራ ነው ብላ እኮ አፍ አውጥታ ፌክ ነው ማለት ነው የቀራት እንጂ በብዙ ሲስተም ነግረዋለች፣ በብዙ ሲስተም ለዳኒ። ዳኒ ግን የሚገባው ልጅ አይደለም። እና ትሁት እንግዲህ ብዙ እያስረዳችው ብዙ እያስተማረችው ነው፣ ሊረዳ አልቻለም ዳኒ። እና በመጨረሻ ግን የዳኒን ሚስት ድጋሜ እና አባባ ጠርተው ያናግሯታል ማለት ነው። ሲያናግሯትም ምንድነው ያሏት? እንግዲህ አባባ ናቸው የደወሉት። አባባ ደወሉ፣ ካሌብን ተረጋግተህ ተቀመጥ፣ ስትመጣ ምንም እንዳትፈራ፣ መቼስ እኔ አላስተምርህም፣ አንተ የዘመኑ ልጅ ነህ፣ ጅንጀና መቼም ለአንተ ወይም ደግሞ ማስጠም ነው ያሉት እሳቸው ባራደኛ ብቻ፣ እኔ አልነግረህም፣ አንተ ትችልበታለህ፣ ዞሮ ዞሮ አናግራት ብሎታል። ግን እሷ ከመጣች ጀምሮ ዳኒ ዳኒ ነው የምትለው እና ዳኒ ጋር ልደውል ዳኒ ጋር ልደውል እያለች ካሌብ ደግሞ በፍቅር አይን እያያት በጣም ማለት እየተመለከታት ነበር በደንብ። አጋጣሚ ዳኒ ጋር ልደውል እያለች እያለ እንግዲህ ዳኒ በመሃል መጥቷል ማለት ነው። አሁን ሀሳቡ ዳኒ ከመጣ በኋላ ምን ሊፈጠር ይችላል ነው። ዳኒ ከመጣ በኋላ ሊፈጠር የሚችለው እንዴት መጣሽ ነው የመጀመሪያው ጥያቄ። እንዴት መጣሽ ሊላት ይችላል። እንዴት መጣሽ ሲልም አባባ ደግሞ እንዴ ቤቱ አይደል እንዴ ምን ሆነ ነው ምን እያልክ ነው? ያንተ ቤት እንደሆነ የእሷን ቤት እኮ ነው፣ ልጃችን ማለት ናት። ያንተ ሚስት ማለት እኮ የኛ ልጃችን ማለት አይደለች እንዴ? ቤት እኮ ቤቷ ነው የሚሉት ማለት ነው አባባ። እና በዚሁ አጋጣሚ ቲናስ ምን ትሆን ይሆን? የት ሆና ይሆን? ምን አስባ ይሆን የሚለውንም ስንመለከት እንግዲህ ቲና በጣም በሚያሳዝን መልኩ ያው ጥሩ አልሰራችም። የሰው ቤት የሰው ሀቅ ነው ይዛ የጠፋችው ማለት ይዛ ነው በሷ በልብ አሁን ይዛ አሁን በቃ ደላላ ምናምን እየፈላለገች ነው ልትሸጥ ቤቱን። ቤቱ እኮ በስሟ ሆኗል አይደለ? በሷ ልብ ማለት ነው። ግን ያው የታወቀ ነው ፌክ ነው። እና ያንን የፌክ ወረቀት ይዛ ልትሸጥ ወዲያ ወዲህ እያለች ነው። በኋላ ላይ ግን ፌክ መሆኑን ስታውቅ ምን ልትሆን እንደምትችል ነው። አሁን አባባ የፈለጉት ሁለቱንም ማሳበር ነው። እሷን ፌክ እንደሆነ ሲገባት በራሷ ጊዜ በቃ ትጨልላለች። እሱ ደግሞ ሚስቱን ሲቀማ ይናደዳል ነው። መቼስ ሚስቱን ለሌላ ነገር እንዳላመጧት ያስባል። ለሌላ ነገር አይደለም የመጣናት፣ ግን እንደ ቤትህ ማለት ቤቷ እኮ ነው ብለው ያፈጡበታል ማለት ነው ሊፈጠር የሚችለው። በሌላ ቪዲዮ እስክንገናኝ ውዶችዬ አብራችሁ ስለቆያችሁ አመሰግናለሁ። ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብም ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰቡን። በሌላ ቪዲዮ እስክንገናኝ ባይ ባይ።